ሰውየው እንደም እየጠጣን ያገኘሁት ይባል ይላል ከዛ ምን ሆነና ምናምን ስለኝ ጊዜ አይ ለደማነስ ቪንቶ ጠጣት እንዴ ያው የመጣበትን ጉዳይ ኦሬዲ ጨረስክ ይመስለኛልና በትሄድ ከሚገባው በላይ ነው ለአንተ ቁጥር የሰጠነው ስለዚህ ያው ከዚህ በላይ ምን ነው አንተ እንዴ ከዚህ በላይ ብዙ ትብለሃል እኮ በቃውታለን እሺ ነው አልወጣም በቃውታለን በቃ ምንኛ እንትን አለ የመጣበትን ጉዳይ አወራህ በቃ ስለትዳር ስለምን ነገር ልጠይቀ ነበር አይደል የሚመጣው ስለዚህ ጉዳያችን አለቀ ውጣልን ነው እኔ ግን አልጨረስኩም እናንተ ዋይ ግን ያው ህፃኑ ያለ ማቋረጥ ሲጮህ ነበር የሚሰማት ሲያለቅስ ሲጮህ ነበር አስረጃህን አሳየንና የምትለው ነገር አይተን ምን ከሆነ ሆነ ካላለ ምንድነው ተናገር እስኪ ምንድነው ተናገር በጨለማ አይነት ሚስጥር ደግሞ የጨለማ ሚስጥር ደግሞ መንፈሱ እንደሚሄድ ነው ተከፈተ ስለዚህ እኔና እሷ በዛ አይነት በጨበል እናትና አባታችን ሄዱ ከዛ ለጠንቋይ ሰጡ እዛ ሲሄዱ ከዛ ያ መንፈስ ያርፈባል ምንም በእናትህ ይባል ነገር ቀጥል ነው ቀጥል ምንም እንትን አይለውም ቀጥል ነቀጥል ምንም መስሎ አረተም ቀጥሉ ሁሉ እስቲ እኮ አሽተው ቪንቶ እኮ አሽተው እኮ ቪንቶ የከረመ ቪንቶ አንተ እኮ የተጣለ ቪንቶ በሃይላንድ ምን ይሰራል ቪንቶ የተጣለ ቪንቶ ዘይዘህ መጣ እኮ የት ነው የጀመረው እኮ ሸሸ የተጣለ አሽተው የምን አካው ወደዚህ ከሚገባው በላይ አይደለም ምንም አረጣም ሲጀምር ምን ታረጋት ነው ምን አዎ ግጥም አንተ እኮ አብሽና ትከፈል አንተ እከፍታለሁ ሰማኸኝ አንዲስ ነገር ብታወራ ከዚህ በኋላ እኔ ራሴ ያሸበርካቸው እነሱ ነው እኔ ብዙ አሸብራለሁ ገና ይቀረኛል አማታቀው እንዴ በራስ ብትተነቀቅ ይሻላል ማን ይብለን መታስመ ሌላ ኃይል ቀርቼ ሌላ ነገር ሳንገባ ቁጭ በል ነው አሁን ያለው በቃ የምትፈልገው ነገርና ያሰብከው ነገር ተናገር ውጣ ተናገር ለምን ሰበሰበው ተናገር ውጣ በቃ ያለ ምን ታመጫለሽ ቤቴ እኮ ነው ነገር አሳይሃለሁ ገና ቤቴ ነው እኮ ቤቴ መጣን ደግሞ አሳይሃለሁ ብዙ ነገር እናሳይ ብታርፍ ይሻላል እኮ አሳየኝ ይሄው ፈቀርኩልህ እስቲ አምጣ አሁን ምን በጨዋ ደንብ ከዚህ ቤት ብትወጣ ይሻላል ባትወጣም የሚከተልን ነገር ታያለህ ምን ታመጡ ይሄውና እድሉን ልስጣችሁ ምን ታመጣላችሁ አረ ተነስተህ ይሄን ነገር አርግና ይዘው እያሰጣ አረ ትራንስሌት ምን ታመጡ እኮ አሁን በቃ እሺ አልወጣም ቆጣው ይዣችሁ ነው ማለት እኮ አብረን ምን ይዣችሁ ነው ሞጣው የምትለው ምን ለሰው ልደውል ነው ይኸውልህ ትሰማኛለህ እኔ ከእናንተ ጋር አረ ምንም ሰው ማጥራት አይጠበቅብህም እኮ ትሰማኛለህ እሺ ወጣለ ነው አልወጣም አለ ወይ ካልሆነ ፖሊስ ምን ነገር ነው የሚሻለው እንትን ባለ ተጨማሪ ማንንም ልጠራት ይችላል ስሜ ነገር ያለ ህይወታችን ነገርና ብዙ ነገር ምን ነገር ከዚህ እኮ ስም ምን ላድርገው ምን እነሱ ስላሸበርከ ነው የምታሸበር መሰለህ ቁጭ በለው አይደለም ቁጭ በል ትሰማኛለህ ይኸውልህ ቁጭ በል ነው እስቲ ቁጭ በልና የፈለከው ነገር ጠይቃል ከዛ በኋላ መልሰን አንተ ቆመኛ ነው እኮ ስርዓት ያዙ እንዴ የቀረህ ነገር ጠይቅ የቀረህ ነገር ጠይቅ ለሰው በስራ ቁጭ ብዬ እያወራችሁ ነበር ነገር ነው ምንም ያዋሸን ነገር የለም አንተ ማስረጃ ሁሉ ነገር እውነት ነው ይነገር ነው ምንም ያዋሸን ነገር የለም በቃ ስለዚህ ከዚህ በላይ ምን እውነት አለ ነገር ነው አይደል ወታችን ሁሉ ነገር ነገር ነው በቃ እሺ ልጠይቀው የቀረህ ጉዳይ ይኸውላችሁ በመጀመሪያ ልጠይቀው ስማች ለምን ስማችሁ እንደቀየራችሁ ማለት ስማችሁ እንደቀየራችሁ እኔ ስለእናንተ በጣም ብዙ ነገር ሰምቼ ነው አንተ ምን ከዱባይ ነው ቃስ መጣለህ ያለው ከዚህ የማርካቶ የዱባይ ተራውን ማን ነው እንደዚህ ያለው ከዱባይ ነግዳለሁ እዚህ እንሰራለሁ የተለያየ ስራ ሰራለሁ ምንድነው የምትዘባረቀው አሁን ደግሞ ከዱባይ ነው ማመጣው ሆኖ አልሽኝ አይደል እዚህ ምን ሰራል ምንድነው ሌላ ነው የተለያየ የምትሰራው እና በቃ ነግዳለን እዚህ ደግሞ እንደ አቅማችን እየተተፍተፍ ያለን እንሰራለን በቃ ለዛ ነው ምን አንቺ አይንሽ ማንቲ በጣም እየፈራሽ ነው ምን ችግር አለ ምንም የፈራው ነገር የለም ምን አስፈራ እኮ በጣም እንትን አልሽብኝ ማለት አላልኩበት
ጠይቀኝ ነገር ከሆነ ጠይቀኝና መልስልሃለሁ የምትፈልገው ነገር ምንድነው ምንድነው ማወቅ የፈለገው ስለኛ የምታውቀው ተጨባጭ የሆነ ማስረጃ አለ የምታውቀው ነገር አለ ወይ ነገር አንተ እኮ ሚስጥርን ደብቀህ ነው ከኛ ጋር የምታወራ ያለው ሚስጥር አሁን አይደለ ልብህን ቆልፈህ ነው እኮ ነገር አሁን ስማኝ እሺ ወንድራል ማለት እንትና እኔ ምን ማለት ነው ወንድራል አይደለም ይኸውልህ አሁን እዚህ ጋር ማደባበቅ ወንድራል አስናቀች አይደል አስናቀች ማለት አንቺ አይደለሽ ያኔ ስም አለም ነው ማን ነው አስናቀች ትክክለኛ ስማችሁ እንደዛ ነው አይደል አንተ ስም ያወጣህ ነው ስም ማውጣት አይደለም ትክክለኛ ስም ለምን ሌላ ነገር ውስጥ መግባት አልፈልግም ሰምኛላችሁ ብዙ ነገር እኔ ስለናንተ ሰምቼ ነበር የፈለከው ነገር ስማ እኔ ስሜ ግን አለም ነው አይደለም ስሜ አይደለም ነው ማውጣት አይደለም ሰፈር ውስጥ ትክክለኛ ስማችሁ እንደዛ እንደሆነ አውቃለሁ ማለት እንደዛ እንደሆነ አንቺ አስናቀሽ ወንድራል አይደል እሱ የትኛውንም ጎረቤት ሄድና ጠይቅ የኔ ስም አለም ነው የሱም ደግሞ አሸብር ነው ማንም ይሄ አስናቀች ምናምን ማናቸው ትክክለኛ ማንነታችሁን ከዚህ ከሰፈሩ ያጣራል አስናቀች የጽዳት ሰራተኛ ወንድራል ሸክላ ሰሪ አይደል ሸክላ ሰሪ ምን ሸክላ ሰሪ ነው አይደል ማለት አይደለም እንዴ እኮ ምን አስደነገጠሽ ነጋዴ ነኝ አይደለም ምን ሆነሃል ሰውዬ እኔ የሚባለው ሸክላ ሰሪ ምንም ማቀለ የሰጠህ መረጃ ማን ነው እንደዚህ አንተ ልጅ የሚልክ አይደለም የተሳሳተ ነገር ነው እንደዚህ የሰማው ነገር ነው እሱ ዱባይ መርካቶ ቃያ መጣ የሚናገር ሰው ነው አትዋሹ ሰምኛላችሁ ምንም እንድታችኝ አልፈልግም ምንም እንደዛ የሚባል አከለዛ መጀመሪያ እኮ የሰማው እየነገርኩህ አይደለም እኔ ነገርሽኝ እንደሆነ በግድ ስማችን እየቀየርክ ነው አይደለም ምንም በቀይም ማስደረም ትክክለኛ ነገራችን ለማፍረስ ይመጣ ምን አገባኝ ነኝ ስለናንተ ምን መስማት የፈለከው ምንድነው የምንሰራውን ያለንበትን ቦታ አይደለም ስለተዳራችን ነው ማወቅ የፈለከው አይደል አሸብር ይባላል ዕቃ አንጥቶ ነው የሚነግደው ከውጪ አሸብር እሱ እናንተ የፈጠራችሁት ፈጠራ ነው ሰምኛላችሁ እንደዛ የሚል ወንድራል ሸክላ ሰሪ እንደሆነ የምን ሸክላ ነው የምትለውኛ ሸክላ አፈር እንኳን ነክተናናቀም የምን ሸክላ በምን ላይ የምትራመደው ምን ላይ የምትኖረው አፈር ነው ይቻላልም ትላለህ ሸክላ እንዴት እንደሚሰራ እና አንቺ ጽዳት ሰራተኛ አይደለሽ እኔ አይደለም አቤት የቤት መቤት ነኝ የቤት ስለምታዩ ይሄንን የመሰለ ቤት ሳጸዳ ቅድም ደግሞ ስራው ላይ ታገዘኛለች ስትል አልነበር? እና ታገዘዋለህ እሱ ስራ ላይ ማገዘው ሱቅ ላይ አንዳንድ እቃዎች የሚመጡ ካሉ ከውጭ ያመጣሁት ነገር ትሸጣለች ይኸውላችሁ ባትዋሹና ሌላ ነገሮች ባንገባ ይችላል አያመጡን ከሆነ ደግሞ አንተ ራስህ ይዘህ የመጣው እኔ ማስረጃ ነኝ ማስረጃ ነው ያለ ማስረጃ እኮ እሺ ማስረጃህን አሳየኛ ታዲያ ማን ነው ማስረጃውን የሚሰጠው ማን ነው ማስረጃውን እርግጠኛ ናችሁ አዎ እርግጠኛ ነኝ እንደዚህ ነው አሸብር ይኸውላችሁ ምንድነው የምዘባረቁት ምንድነው የምትቀባጥሩት አንተ ራስህ ምንድነው አንተ ራስህ ምን እየዘባረክ ነው አይደለም ይኸውልህ ትሰማኛለህ ማስረጃ ይዤ ነው የመጣው ሰፈር ውስጥ እያንዳንዱን ነገር እኮ ይኸውልህ ማስረጃህን አሳየንና የምትለው ነገር አይተን ምን ከሆነ ሆነ ነው በዚህ አይነት ምታምናለኝ ትሰማኛ አልፈቁኝ ብራዘር ከልክ በላይ እንትን እያልኩ በቃ አሁን በቃ ትሆኑታል በቃ ስለ ስርዓት ያዝ ነው ከስርዓት ያለ በቃ ተሰበለው እንደው ማስወጣው ወደ ጀመረ ሰማኛለህ አልፈት ዝም በይ አንቺ ቁጭ በል ሰማኛለሽ ወይ አልቀመጥም በቃ ወጣለህ አልወጣም ቁጭ በል ልመታ ነው በእውነት ልልጠ ይኸውልህ ትሰማኛለህ ወደ ሰር አቤት ይዘህልኝ ነው ቁጭ በል ነው የምልህ ቁጭ በል አንተ ማን ነኝ ብለህ ነው የምታስበው ምንድነው አንተ ቆይ እናንተ ሲጀመር ችግር ምንድነው እናንተ ራሱ ችግር እሺ እንዴት ነሽ ቢል ደህና ነሽ ምን ነው
የጎረቤታችን ስለሆነች እናታ ብትሆንስ እኮ ኧረ ምን ያ እኮ ቁጭ በል ምን ልትሆን ምንድነው እኮ ምንድነው ችግር እኮ ቁጭ በይና ምን አገባሽ አንቺ እሱንም አብረን ምን ይሆናል እኮ ልጅ ምታውቀው ታሪክ የለም ልጅ ምንም ነገር ሰንተና ተበለት ጎረቤት ናት ትሄድበት ምታውቀው ነገር የለም አዎ ልጅ ስለምን እስቲ አይደለም ስለምን ነው አይደለም ስለምን አይደለም ስለምንድን ነው ምንድነው ምታውቀው ነገር የለም ያልሽ ምንም እሷ አሁን አንተ ስለምታወራው ታሪክ ስለምትለን ነገር ስለዚህ ስላለው ነገር ስለ ጨዋታ ነው አይደለም ያልከው ስለዚህ ጨዋታ ከሆነ በጨዋታ ነው አይደለም እንዴ የማየው ታሪክ ያንዳንዳችሁ ለማውራት ሞክሩ አይደል ሰሞኛላችሁ አይብትሉ ከሆነ ተጨማሪ አይደለም ተጠቀማል ስርዓት ያዘው በስነ ስርዓት የምትሰሩ ከሆነ በስነ ስርዓት ስለዚህ የእሷ ነገር ምንድን የሚገርም ምንድን ምዝተው አሁን ቆይ ምንድን ምዝተው ምን አሰብክ አይ ችግር ምን ልታረግ እሱ እኛ ተናግረን ከማከር አይ እሺ አሁን ከሷ ጋር በምን አይነት ሁኔታ ውስጥ እንደተገጣጠማችሁ ምናምን እሷ ትናገር እኔ ልናገር ወይስ እናንተ ታምናላችሁ ከሷ ጋር ከዚህ በፊት በምን እንደተገናኘ እያንዳንዱን ነገር ነግረኛለች እዚህ ቤት ውስጥ የተካሄደውን ነገር ነግረኛለች ከሷ ጋር በምን ሁኔታ እንደተገናኘ በተለይ አንተ እዚህ ቤት ውስጥ የተፈጠረውን ነገር እሷ ትናገር እኔ ልናገር ወይስ እናንተ ታምናላችሁ ማለት ምንድነው የምትናገረው እሷ ቆይ ምንድነው የምታውቀው እሷ የምታውቀው ነገር አለ እሷ እኮ ተናገር ያው ያየሁትና የምናገረው ምንድነው አንቺ ያይሽው ነገር አለ ያየሁትና ራስም ታውቃለህ አብራችሁ ፊት ለፊት እኮ ነው የተገናኛችሁት አይደለም ምን ሰረጋችሁ ነው ቤት ውስጥ ምን መተሽ ምን ሰረጋችሁ ነው አይቻለሁ አይደለም አንቺ በማታውቂው ነገር ዝም ብለሽ ዘዋተበ ምንድነው በእርግጠኝነት ታውቂያለሽ እኮ ምንድነው ማቆም ለመሸፋፈን አሞክ ምንድነው መሸፋፈን ነው ያየሽው ነገር ታዲያ ምንድነው አይቻለሁ ያ ገብቻለሁ ይወጣቻለሁ በገንዘብ ተደለለሽ የመጣሽ ምንድነው እኔ ለምን ብዬ ነው እና ከእናንተ ጋር ምን ጉዳይ አለኝና እኔ በሷ በገንዘብ መደለለው ምንድነው የምትለው አንቺ ጎረቤትና ወንጀል ይለያያል ምንድነው እዚህ ጎረቤት እንጂ ማማ ልትሽ ይችላልሽ ምንድነው ጎረቤት ብትሆኚ ካንቺ ጋር ወንጀል መንተባበር አለብኝ ምንድነው ስለምን ወንጀል የምትሰራው ወንጀል እኮ ራስሽም ታውቂዋለሽ የምን ወንጀል ነው ማውቀው የፈለገ ጎረቤታችሁ ልትሆን ትችላለች ግን ያየችውን ነገር ማለፍ ስላልቻለች ነው እዚህ ዛሬ እኔ እኮ ያየችው ነገር ምን እንደሆነ ተናገር ከሰው እይታ የምታየው ነገር አለ እናገራለሁ እኮ ምንድነው ያየሽው ነገር ታውቃለህ ምን ተናገር እስኪ ምንድነው የምትናገር ያየሁት ነገር አለ እሱን እናገራለሁ እኮ ጎረቤታችን ከመሞቱ ከሳምንት በፊት በደም ተጨማልቃ አላየው ማን ወንድሜ ባለስ ከሌሊት ላይ አላየው ለምን ምን ብሎ ነው የሚታይሻል ምን ብሎ ነው የሚታይሽ ደሚው ምን ታውቂያለሽ ከዛ ሰው ደብድቦኝ ነው ሌባ ነው ብለ አልሸፋፈንክም ማለት መቼ እንደዚህ አረ መታራ ነገር ሁሉ ምን ደም ሲጣጣም እኮ አይተናል አይደል አንቺ ልጅማችን ስትራቴጂ የምትደምነው ጭራሽ ሲገባ ምን ታዩ በጨለማ ለታይሽ ደም የምትለየው አንቺ በጣም እንደማታቂ አንቺ ምን ጤነኛ ስራ እሷ ታማ እሷ ልጠይቀስ መጣ ደም እየጠጣ ላየው ቪዲዮ ነው ብለህ እንትን አላልክም ረጉድ እና ታዲያ ሰው ቪዲዮ መጣት የለበትም አላልኩም ቪዲዮ መጣት የለበትም ቪዲዮና ደም እኮ ይለያያል ምንድነው ቪዲዮና ደም እኮ ነው የሚለያየው እንጂ ከየት የመጣሽ ናት እናት ጤነኛ ነሽ አንቺ አረ ምን ልትይዛት ነው እጄን እንትን የምትለው አይ አንተ ሲጀመር አቃለኝ ብለህ በሙሉ የመጣው ነገር በሙሉ ታሪክ ሲጀመር ማለት ነው የሟቹንም ጃኬት እዚህ አግኝቼ አይቼ የማን ጃኬት ነው ምናምን ብዬ እና ሲጀመር ዳለኛ ማለት ነው ምን አስፈላጊው መልስ አለች ዝም ብላ እየተከባተረች ያያያታ ምን እየተከባተረች አይደል በቃ እሺ ሌላ ተጨማሪ ነገር ሲጮህ ስለነበረው ልጅ አስታውሻቸው ከራሱ ስራቸውን እነሱ ያውቁታል የትኛው ምንድነው ደግሞ ሲጮህ የነበረው ልጅ አስታውሽ ማነው አዎ ማነው እሱንም አንቺ ነሽ የምታውቂው ምንድነው ሲጮህ የነበረ ልጅ የምትዩ ሲጮህ እኔ መጥቼ በሩን ሳንኳኳ እኛ ቤት ልጅ የለም እናንተ ለቴሌቪዥን ድራማ ላይ ተደ ልጅ አይጮህ
ሰው አይጮህም ድራማ ላይ ወዛለው እኮ የምን ፖዝ አነስተቺ ነበር እና ይኑረው ወተለ ልጅ ሲጮህ ታዲያ ጮኸ ቤት ውስጥ በቃ ልጅ ስለሌለም እንዲጮህ ተፈልጎ ቲቪው ጮኸ ምን ይምጣ አነስተቺ ነበር ለምን እንደምትቀንሰው ለምን ነበር ሲጮህ ሲያለቅስ ነበር እንኳን የነበረ እኮ አይደለም ቲቪ ላይ ምን አይነት ፕሮግራም ነው አንቺ ለነገሩ የልጆች ፕሮግራም ነበር የልጆች ፕሮግራም ላይ የሚያለቅስና የሚጮህ አይተላለፍም ይተላለፋል ድራማ ነበር ይተላለፋል እና ረጅም ሰዓት ነው ምን አንድ ሰዓት ሁለት ሰዓት አይደለም ብዙ ሰዓት ሲጮህ ነበር በቃ አንተ ምን ምን አይነት ምላሳ ምናት ነው እኔ ነግሬያለሁ ምን ልትሆን በቃ ላፊያ ተናገራት እናገራለን ገና መች ምንድነው በጣም ተፍጨረጨረ አፍጨረጨራለሁ ገና መች አየና ነው ገና ከዚህ በላይ ጮህ ምን ልትሆን ሰማላችሁ በስርዓት የምታወሩ ከሆነ በስርዓት አውራ እየተሳላፊ እሱ እንድትናገርክ ማለት ነው ተናገርክ ማለት እኮ እና ምን ታመጣ ለምን አላመጣ እኮ ምን ታመጣለህ ምን ቀደም አሸበር ነኝ ምናምን ብለ አሁን ያለበትን ነው የምታየው ነገ ምን እንደሚመጣባት ነገ አሁን እኮ ተጠነቀቅ ይሻላል ተጠነቀቅ ይሻላል ላፊ አትናገሩ የምትመረምረው ነገር ካለ መርምር በቃ ወይስ አንዴ ለቅሶ ላይ ከሩት የምትቆሙበት ምክንያት ምንድነው እኮ እሺ ቀርባችሁ ለምን አትቀርቡ ቆይ ቀደም ቀብር ስለሆነ ድረስ ቀብር የትኛውን ቦታ ላይ ቆመሽ ትቀብያለሽ አይደል ወንዴ እና መሸፋፈን ነው ሳይ ወደ ኋላ ምን ችግር አለ እንኳን የሆነ ህፃን ልጅ እንኳን የሆነ እና ተነገሩ መጥቼ መቀብር ውስጥ ነው ያስገባው አዎ የለኝም ልጅ እና ልጅ ስለሌለኝ ምን ይፈጠራል ወላ ሆኖ እሺ በየምክንያት ለምን የምትሸፋፈኑት እኮ እሺ አሁን ተሰማኛለህ አንተ ስራሽ ነው እሺ ምን ለምን ማታት ወንጀል እየሰራ ነው ራስ ማን ነው እንዴ አንተ አንድ በጉልበት መወጣት አማን ይፈልጋው ተሰማኛለህ በጉልበት ነው የምታምነው አንድ እውነት እኮ በጉልበት ያዩታ ከዚህ ሐሰተኛው ምስክር ስለዚህ ለለቃቁ ስላመጣ የሚወጣው እውነት አለ ማለት ነው አይደል ይኸውልህ አሁን ተሰማኛለህ አረፍ በይ ወንዴ አንተ ጋር አስቀምጣለህ ኖ አንተ ወደዚህ ነው ተጋውና ተጋው አሁን ይኸውላችሁ እሷ እያንዳንዱን ነገር ነግራኛለች ከቅርብ ጊዜ ወዲህ አንተ ደግሞ የማታ አዳር ጥበቃ ሰራለ ምናምን ብለህ ቆይ ከመቼ ወዲህ ነው ከዱባይ ቀም ያስመጣ ሰው ጥበቃ የሚሰራ ከመቼ ወዲህ ነው ሸክላ የሚሰራ የሱስ ጥበቃ ለሷ ያልካተነ አይደል እንደዛ ነው አይደል ያለሽ እንደዛ ነው አሁን ቤት ውስጥ ራሱ እኮ የሆነ ነገር ብፈልግ አታጣም እሷ የሆነ ፍንጭ አታጣም ቤት ይስተምር እሱ ይችላልች እንዴ ምን ዝም በይ ስራ ላይ ይችላል አንድ ሰው ቤት ከተመኛለሽ ፈትሻለሁ አንተ ባክህ ወደ ዘይድ ስራችን ይሽምናም ነገር አለ በቤቴ በተጨረሰ ስራችን ነው ፈትሻለሁ ምንድነው የምትፈትሸው ወንጀለኛ አይደለሽ እንዴ የምን ወንጀል ነው የምታወራው ይኸውላችሁ አሁን ለምንድነው እንደዛ የምታደርጉት ምንድነው ያደረገው ምን ምክንያት ምንድነው እንደሚያሰጣ ቆይ የምንበላውና የምንጠጣውን ሁሉ ለሷ ማሳየት አለበት ይኸውልህ እሷ መታያየቹን ነው የተናገረችው አይደል እኮ ምንድነው እንደሚያሰጣ ደማነሳ ይዞት ነበር ለደማነሳ ፊቶ ጠጣ ተባለ ለቀይስ ይሳለ ምን አለ ብዙ ነገር ምን አንቺ ምን እናንተ ምን ሆናችሁ አይደላችሁ ምን ድራማ ላይ ሲሰሩ አታዩም እንዴ ፊልም ላይ ሲሰሩ አታዩም እንዴ ቪዲዮ እኮ ነው የሚጠቀሙት ምኑ ቪዲዮ እየጠጣ ነበር ደማነስ ስላለብኝ ቪዲዮ እየጠጣ ነበር እኔ በእርግጠኛ ማለት አንተን አይደርሽም መለየቱ አይከብዳትም እሺ ሲጨው ስለነበረ ሰው ነገር ቴሌቪዥን ነው ነው ያው ሁሉ ሰዓት እንዴት ነው እንትን የሚለው ድራማ እያየን ነበረ ሰምኛላችሁ ለምንድን ነው የምታደርጉት ምንድነው ያለው እኮ ይሄው ደም ሲጠጣ አይቻለው አንተ ደም እዚህ ቤት ውስጥ የሚባል ነገር የለም ደም ምናምን ይያል እዚህ እንተራተበ አንቺ ሲተፈጥሩ ይወጣል ምንድነው ይሄ አንቺ ቆይ ገና ምንድነው ይኸውልህ ቤቱ መፈተሽ ይኖር ምንድነው ቤቱ መፈተሽ ያዛቸው ወንዴ አንተ እሱን አስመጣልኝ ከዚህ ሲጀመር ያለ መንግስት ያለ ፍቃድ ነው ቤቱ መጥተህ የምትፈትሸው ስርዓት ያዝ
ንብረት ይዘለካካል ንብረት አይዘርፍም ባይ ምንድነው ቼክ ያርገ ንብረት ምናምን ነገር ብትለው ያለ ፍቃድ ነው ምንድነው ምንስ ቢሆን ይሄ ምንድነው አንተ ሀገር ዞር በልልኝ አንተ እሱ ቁጭ አድርገህ ወደ ይሰጣለው አሁን ምንድነው የጎረጎሮ ያመጣ ያለ ምንድነው ቪንቶ ነው ቪንቶ ባይላንድ ነው የሚቀመጠው ወደ ተመልካች እስቲ አሽተው እኮ አሽተው ቪንቶ ቆናሽ ተተው እኮ ቪንቶ የከረመ ቪንቶ አንተ እኮ የተጣለ ቪንቶ በሃይላንድ ምን ይሰራል ቪንቶ የተጣለ ቪንቶ ዘይዘህ መጣው የት ነው የሚጀመጠው የቆሸሸ የውድ ተመልካቾች ይኸውልኝ ደም በሃይላንድ ነው እነዚህ ሰዎች ያስቀመጡት አንተ ነህ ደም እሺ እሷን አላመንከም እኔ ደም ሽታ ይጣፋኛል እስቲ አሽትዩ በቃ እሺ ቁጭ በልና ያለው ነገር እናወራለን ምንድነው አሽትዩ በቃ ቁጭ አድርገው በቃ ዞር በልና ቁጭ አድርገው እኮ አሽትዩ ቪንቶ ጠርሙሱ በጠርሙስ መቀመጥ ይችላል አይደል ጠርሙስ የት ሄደ በቃ ቁጭ አድርገው ዝጋውና ቁጭ አድርገው አንተ ምንድነው እፈልጋለሁ ይሄን ነገር ይሄ ደም ሂዶ ይጣራል የማን እንደሆነ ይሄ ደም ሂዶ ይጣራል ማስረጃ ነው ቪንቶ ነው አሁን እሺ ሌላ የምትዋሹኝ ምክንያት አላችሁ ምንድነው ምክንያት የምን እኮ ይሄ ደም እሺ ከየት መጣ ተናገር ምን ይጋጋል አሁን ቁጭ በል ምንድነው ለምን ቁጭ ብለው ቁጭ በል የምትፈልገው ነገር ቁጭ በል የምትፈልገው ነገር ቁጭ በልና በቃ እናወራለን ቁጭ በል ምንድነው ደምስ ምንድነው የምትለው በቃ ቁጭ በል እናወራለን የፈለከው ነገር ጠይቀናል ምን እንደሆነ እንነግራለን በቃ እኛ የራሳችን እናደርጋለን በቃ በዚህ አይነት የስንቱን ሰው ልጅ ገለሻል ዝም በይ አንቺ እሺ ወንዴ እሷን ሸኝ አባሎች ጋር አቆይልኝ ተመለሰና ገና ፈልጋለሁ መጣ ምንድነው የምትነግሩኝ ቶሎ ተናገሩ ግን ከዛ በፊት ስለዚህ ለምን ባይላንድ ስለዚህ ነገር ሁሉ ነገር ማወቅ ነው አይደለም እኮ ደሙ እንዴት ባይላንድ ሊቀመጥ ይችላል ከየት የመጣ ደም ነው እሱን ሁሉ ማወቅ ከፈለክ መጀመሪያ ሁሉ ነገር እኮ አሁን ሁሉ ነገር እኮ ዝም ብሎ የሚወራ እና ምንድነው ለምን ቢወራ እና ሁሉ ነገር መነሻ የመነሻ እሺ እኮ ነገር እኮ መነሻ አንድ ነገር ካሜራ አስጠፋለሁ እኮ ሁሉንም ነገር መጀመሪያ ካሜራውን አስጠፋ ማወቅ እንድን እርግጠኛ ነሽ ተናገራለህ ችግር የለውም እንናገር ካሜራማን አጥፋላችሁ ያው ጠፍቷል እርግጠኛ ነህ ያው ጠፋ በቃ አሁን ተናገሩ እያንዳንዱን ነገር በዝርዝር እፈልጋለሁ እያንዳንዱን ነገር ምንም አይደለም እኮ ተረጋጋ ተረጋግተህ አዳምጥ ሁሉንም ነገር ማወቅ እስከፈለክ ድረስ ሁሉንም ነገር አዳምጥ ተረጋግተህ እሺ እንዴት መሰለህ አሁን በዚህ ምድር ላይ ስትኖር ዝም ብለህ ሰው እንደሚንቀሳቀሰው ሰዎች የሚንቀሳቀሰው በጨለማ ኃይላት ሚስጥር የሚንቀሳቀሱ ሰዎች አሉ በመንፈሳዊ ነገር ደግሞ እየተጉ የሚሰሩ ሰዎች አሉ እኛ ስንወለድም እናቴ ልጅ አልነበራት ስለዚህ አዋቂ ጋር ሄዳ አዋቂው ልጅ እንዲሰጣት ተለማምና ከዛ እኔ ተወለድኩ ከዛ እሷም እንደዚህ ተወለደችው ማን ነበር ከዛ እሷም በእንደዚህ አይነት ሁኔታ ተወለደ ሁለታችንም በእንደዚህ አይነት በመንፈሳዊ አሰራር ነው የተወለደን ስለዚህ ከልጅነታችን ነው እኔና ባለቤት ይዛ የተገናኘ ስለዚህ ሁለታችሁ ስትጋቡ ምናምን ይሄ የቤተሰብ የተያያዘ ጉዳይ አለ ማለት ነው በቃ መንፈሱ ነው መንፈሱ አሁን ያ መንፈስ እንዳልኩ ይሄ ዓለም በሚስጥር ይተከላል በጨለማ አይነት ሚስጥር ደግሞ የጨለማ ሚስጥር ደግሞ መንፈሱ እንደሚል ነው የተከፈተ ስለዚህ እኔና እሷ በዛ አይነት በጨበል እናትና አባታችን ሄዱ ከዛ ለጠንቋይ ሰጡ እዛ ሲሄዱ ከዛ ያ መንፈስ ያርፈባል ስለዚህ በዛ መንፈስ ቁጥጥር ስር ነው የምንደሳከሰው ስለዚህ እኔ ሞንኩ እሷ በተለይ እኔ ስለዚህ መንፈሱ ስለሚፈልገኝ መንፈሱ እንደግል ነው እንቀሳቀስ ስለዚህ በዛ ተወለድን በዛ ጓደኝነታችን እንትን እኔና እሷ በዛ መንፈስ ውስጥ ሆነን አብረን ትዳር መሰረት ስለዚህ ልጅ ነው ስለዚህ መንፈሱ እኛ ደግሞ ልጅ ከለከለ ስለዚህ በዘመን ከዛ እናንተ ልጅ ተከለከላችሁ እና የልጆችን ደም ትጠጣላችሁ እኮ ነገር እኮ ነው አሁን ምን አለ መሰለህ አሁን መንፈሱ እንደማንኛውም ተራ ሰው አይደለም የምናስበው
ስለዚህ በጣም የቅናት መንፈስ ሰዎች ላይ ያለውን ነገር ለመንጠቅ ሰዎች ላይ ያለውን ነገር ወደኛ ለማድረግ መንፈሱ ራሱ ስግብግብ ያደርጋል። ስለዚህ እኛ ልጅ የለንም የሰው ልጅ ባየን ቁጥር ደግሞ እንቀናለን እንበሳጫለን ምናምን። ስለዚህ መንፈሱ ልጅ ሲያይ አይወድም እኛ ላይ ያለው መንፈስ። ስለዚህ ምንድነው የሚያደርገው? በቃ ይቀያል ያ መንፈስ ልጅ ነው። ስለዚህ እኛን አሳጥቶ ሌላ ሰው ላይ ያለ ልጅ የኛ ሁሉ እንጂ መሰለኝ ማይሆን ነገር ያስተርገና ከዛ ያን ነገር ስታደርግ መንፈሱ ደስተኛ ይሆናል። ስለዚህ መንፈሱ እንደሚለን እንታዘዛለን። ስለዚህ በመንፈስ ታዛችሁ ይሄን እነዚህ እንደሞት እንትምትሉታል እንደዛ ነው። አሁን እንዴት ነው መሰለ ነገር እንዳለው ቤተሰቦቻችን አቀደም ደግሞ እንትን ሲነገር ድምጽሽን ከፍ አድርጊ በደንብ መስማት ነው የምፈልገው። እንዴት ነው ነገር እየመሰለ እዛ ደረስካል? አዎ ወንድ ይሻታል። እሺ በጣም ብዙ ጉድ ነው የምሰማውና እስቲ አብረን እንስማው። በቀጥይ ድምጽሽን ከፍ አድርጊ። ምንድነው ቤተሰቦቻችን እንዳለ በጥንቆላ ነው የተወለድኩት ነው እየሰማን ጠንቋይ ቤት ያው ጠንቋይ ቤት የሚደረገው ነገር አድርገው ነው ቤተሰቦቻችን እሱም በዛ ነው የተወለደው ነው እንደዛ አይነት ሁኔታ ነው የተወለድኩትና ትዳርም የተመሰረተው ያው እንግዲህ መንፈሱ በፈቀደው ትእዛዝ ነው። እሱ በፈቀደው ትእዛዝ ነው። እንደምታየን ትንሽ ልዩነት አለ። ያም ልዩነት የተፈጠረው እሱም ቀድሞ እንደዛ ነበረ እኔም አሁን እንደዚህ በሆንኩበት ሁኔታ ነውና እያንዳንዷ የምንንቀሳቀሳት እንቅስቃሴ ሁሉ መንፈሱ ሪሞት ኮንትሮሉን ያዘው በጠንቋዩ ስር ነው የምንንቀሳቀሰው። ገባ? እሱ ነው የሚያንቀሳቀሰው። አሁን እኔ እዚህ ጋር ወይ ልሞት እችላለሁ ወይ ልነሳ እችላለሁ አታየኝም። ወይ ልቀየር የምችልበት አጋጣሚ አለ። እንዴት ነው ስትቀየር? ሰው አይደለ አሁን እንደምታየኝ ሰው ላልሆን የምችልበት አጋጣሚ አለ። ገባ? እቀየራለሁ። ስቀየር እኔ የምቀየርበትን ሁኔታ አላውቀውም። ያ ነገር ነው ሌላ ነገር እንድንፈጥር ሌላ ነገር እንድናደርግ ያስገድዳል። በእርግጥ ከሰው ጋር ቀረቤታ ምንም የሚከለክለን ነገር የለም። እና ምን ጠጣለን ከሰው ጋር እንገናኛለን ከጎረቤት ጋር ጉርብትና ላይ እኔም ፈጽማለሁ። በእርግጥ እሱ ከጎረቤት ጋር ትንሽ ብዙ የሚገናኘኝ ሰው አይደለም። እኔ ግን ከጎረቤት ጋር ያሉ ነገሮችን በሙሉ ቁብም ድርም ምንም ሁሉም ነገር ላይ ያለውበት ግን ይሄ እንዴት ነው ሰው ጋር ስትሄድና ያው ከሆነች ሰዓት በኋላ የምትቀየራት ነገር አለችና ያ ነገር ስላለ የምናደርገው ነገር አናውቀው። እርስ በራሱ ላይ አንዳንዴ የምንሆነው ነገር አናውቀው። ሰይጣን ነው ውስጥ ያለው እርስ በራሳችን እንምንጣላበት አጋጣሚ አለ። አሁን ይኸውልህ እሷ ሴት አይደለች ለሷ የሚሰጣት ትእዛዝ አለ። ለምሳሌ አሁን ቀደም የነገረች ልጅ እውነት ነው መቃብር ቦታ ላይ ምናምን ነገር መንፈሱ ስትቀብር ራሱ ሊለውጥ ይችላል። መንፈሱ ያቆራል ብሎ ሊለውጥ ይችላል። ለምንድን ነው አይወድም? ደምን ፈልጋችሁ ነው ስጋውን ፈልጋችሁ ነው ምንድን ነው በቃ ማለት ቤተሰቦቹ ሁሉም ነገር በቃ እርድብን እንዲሉ ነው የምንፈልገው። ስለ አናውቀውም እኛ በዛች አጋጣሚ የምንሆናትን ነገር አትታየንም። ምናልባት ለሰው ታይቶት ሰው ሊያወራ ነው ይችላል እንጂ እኛ አናውቀውም። ግን ያው ቤተሰቦቻችን ሲሉ የሆነ ጊዜ አንዴ የሆነ ለቅሶ አጋጥሞ ሄደን ያው እነሱ ተታቃለ ምንም የሚያውቁት ታሪክ የለም። እነሱ ያውቃሉ ታሪኩን ግን እኛ ምንም የምናውቀው ታሪክ የለም። እንደዚህ ቀብር እንትን እየተባለ ሁለታችንም ብቻ በጣም እንትን ጮህን ምናምን እንደማይሆን ነገር ነው የሆነው። አንደፋንደፋ አዎ ስለ በተለይ ዛካባቢ ቤተክርስቲያን ላይ የሚጸልዩ ሰዎች በተለይ ካሉ ደግሞ በጣም ምቾት ነው የሚነሳው። በተለይ በቤዘብት የሚጸልዩ አሉ። በቃ እነሱ በቃ ኢየሱስ ምናምን ሲሉ አንይወድ ቄሶቹ ሲጠሩ ራሱ በጣም ሲሉት ምናምን ኢየሱስ በጣም ነው ማለት እናነኮ የእምነት ተከታይ ነው ይሆናል አይደል? ሃይማኖተኛ ክርስቲያኑ ጋር አታሽነት የለም ማለት ይኸውላችሁ አሁን እዚህ ጋር መዘባረቅ አያስፈልግም። እዚህ ጋር ከሰይጣን ከጠቋይ ምናምን ብለን መጣችሁ እዚህ ጋር ሃይማኖተኛ ነው ይኸውልህ አሁን መሸፋፈን አያስፈልግም። ሰምኛላችሁ ግዙ እንድታውሩ ይፈልጋል እኮ መነሻችን እኮ እየነገርን ነው። መነሻው እንደሆነ አይደል ነገር ከስር መሰረታችን እንደዛ ነው እያልን ነው። ሃይማኖታዊ ስነ ስርዓቶችን ማን ያካሂዳል? እንደማንኛውም ስንጠላ ለብሰ ቤተክርስቲያን ምናምን ታቦት ላይ ምናምን ሲሉ እንደውም እንደኛ ታቦት ላይ ምናምን ቄጤማ ይዞ የሚመጣ ሰው ይሄ ከዛ ገብቷል። ግን እምነት የለንበትም። ሃይማኖታዊ ስነ ስርዓቱ እንደ ገብርኤል ምናምን ጸበረ ምናምን እንደኛ የሚደግስ
ሚካኤል ጠይቃቸው ጎረቤቶች ነው ታቦት ሲመጣ ስንት ሽቶ ነው የማርከፈክፈው ለእንትኑ ላይ ምንጣፍ ስንት ነው የምገዛው ለገብርኤል ምናምን እያልኩ ስንት ምንጣፍ ነው እየዘረጋው እንትን እንዳለ ባይገርም የቤተክርስቲያን ነው በዚህማ እንደኛ እንኳን አንደኛ የለም እኛ በጣም ጎበዞች ነን ከዛ በኋላ አሁን እንጂ እነዚህ ሰዎች ምንድን ነው የሚሉት እኔ እኮ ግራም ያጋባ ነገር እኮ ነው ሃይማኖታዊ አሁን ዝርዝሩን አመጣጡን እንትናል እስካሁን ምን ያህል ሰው ላይ ጉዳት አደረሳቸዋል ወይንስ እዚህ ሰፈር ውስጥ አሁን የተፈጠሩ ለቅሶች ውስጥ እጃቸው አለ ማለት ነው እውነቱን ንገሩኝ አሁን ሌላ ምንም መደባበቅ አያስፈልግም እኮ እያወራን አይደለም ምንድነው እንዳለው መንፈሱ ትንሽ ከባድ ነውና በርግጥ አው ሰፈር ላይ የተፈጠሩ ለቅሶች በሙሉ የናንተ እጅ አለበት አለበት አይደል ተናገሩ ያንዳንዱ አለበት የኛ እጅ አለበት እኮ ይዘው መጣው እኮ የኛ እጅ አለበት እና ታሪክ ደም ምንድነው ልጅቱ ሚላት ደም ምናምን እዚህ ቤት ውስጥ አንቺ አረ ታመሽ ልጠይቅስ መጣ ነው አይደል እንትን ያለው እሺ እስማ ያላቀም ምን እናርገክ ያው ነገር ነው እኮ መሰረቱ ይሄ ነው አንተ ያንን ካላደረክ ደግሞ እኮ ቅጣቱ ከባድ አንተ እኮ ስለማለት እና የፈለገ ቅጣት ቢሆን የሰው ልጅ ያክል ነገር ስማ አንተ ምርመራ ይሁን የሱ ቅጣት የኛን ፈራዋለን ምንም አያስፈልግም ማንንም ነው እሱ አንተ እጄ ለበሰሰለት ምታስ ምንም አያመጣም እኛ መንፈሳችን ሁሉ ነገራችን እሱ የተሳሰረ ነው መኪናውን ሊገለበጥ ይችላል አረጉ አሁን እኔ እርግጠኛ ነኝ ከፈለክ ቦታው ልጠቆመኝ ትችላለህ እጄ ላገኘው ይችላል አረ ነው ከዚህ በፊት ከዚህ ባሰ ስንት ነገር እንትን ብለን በጣም ብዙ ችግር አኛ ያ ስለፈራን ነው መጀመሪያ ላይ የፈራን ነው አሁን እንትን ምን ይላል ስለዚህ አሁን አስቡ ምን አይነት ወንጀል ውስጥ እንደገባችሁ ታውቃላችሁ እሺ ይሄ ደም የመሸጓዳ ወንጀል መሆኑን አናውቅም እና ታዲያ ትእዛዝ ማለት ትእዛዙን ትፈጽመዋለህ አይደለም ልክ ትእዛዙን ፈጽመህ ልክ ወደ ራስህ ስትመለስ ነው ለካ ያ ነገር የሆነ ጉዳት እንደሚያደርስ በኋላ ላይ ነው ስትነቃ ነው እና የሚጥል በሽታ ያለባቸው ሰዎች ሲወርቅ እኮ የሚያውቁት ነገር ሲነቁ ግን ከዛ የት እንደነበሩ ማን እንደደገፋቸው ማን እንደረሳቸው በኋላ ላይ ነው ግን ማለት እኛ መንፈሱ ሲመጣ ምን ይለወጣል አንዳንዴ በአካል እንደሰው ሆነ እንደ ጅብ ያደርግ ይችላል ወጥቷል በቀላሉ ዛፍ ላይ ልትጣት ይችላል ያለ ምንም እንትን ብዙ ነገሮች ሰው የማያደርጉትን ነገሮች ሁሉ ታደርጋለህ ለኔ እውነት አሁን አንተ ላይ አይምሮ ከበደ ለማለት ሌላ ነገር ብታይ ምን ልትሆን ከዚህ በላይ ማለት መቼ ተከምነው ይቆ በጣም ትንሹ ነገር ከኛ ጋር ሁሉ ውጭ ግንኙነት ያላችሁ ሰዎች አሉ የሰው ስጋ የሚበሉ ሁሉ አሉ ይሄ ቀላል ነው አንተ መጠጣቱን ነው የምታየው ብዙ ነገር አለ በዚህ ምድር ላይ ቆቆቆቆ የሰው ስጋ ማለት ስለዚህ እናንተ ከነሱ ጋር ግንኙነት አላችሁ ይሄ የተገናኘ ነው መንፈሱ የተገናኘ ነው የተሳሰረ ነው ገብቷል ስለዚህ ከዛ ትእዛዝ ስር ስትወጣ አደጋው ይከፋል ደም ከመጠጣት በተጨማሪ የመቃብር ስጋ እንትን እንላለን ይላችሁ ምንድነው እኔ የመንፈሱ ትእዛዝና አሰራር ይኸውልህ መንፈሱ ለምሳሌ አንተ በግ ስታል ስጋውን ለመብላት ትፈልጋለህ አይደል ግን እንደዚህ አይነት መንፈስ ያለባቸው ሰዎች ግን ልክ ያንን ደም ሲጠጡት በቃ በጣም ነው እንትን የሚሉት ይረካሉ ክትፎ ካገኙ በላይ ነው የሚረኩት እናንተም እንደዛ ነው የሚሰማችሁ እኛ ምን ጠጣ እንደዛ ነው ያገኘህ አይደል በቃ እንደዛ ነው መንፈሱ የሚገለጠው ይሄ የምት ነው ይሄ እንደዚህ ስቀም በፊትም ከረቀም ለፍት የነበረው ለቅሶ ይላል ስለዚህ ቅድም ያለች ልጅቱ ያለችበት ህፃን የሞተው በእናንተ እጅ ነው ማለት ነው በእኛ እጅ እንደገጣሚ እሱ ልጅ እኛ በር ላይ እየተጫወተ ነበርና እንደገጣሚ ነው ከረሜላ ነው ብስኩት ስለዚህ በብስኩት በከረሜላ መጣጣሉት ማለት አዎ እሺ አሁን ይኸውላችሁ ለህፃናቶች የሚመች ነገር እናደርግና ወደዛ እንዲመጡ እናደርጋለን እኮ አሸንጉሊት ምናምን አበባ ሁሉ ነገር አለ ሲያለብሱ አሁን የምታየው እንደዚህ አያምርም እኔ ምንም ማየት አልፈልግም እሺ አሁን ከእናንተ ጋር ጉዳይን ጨርሻለሁ ስለሰጣችሁ መረጃ ጥሩ ነው ይሄንን ነገር ግን በተጨማሪ ደግሞ እርግጠኛ የደበቃችሁ ነገር የለም የደበቃችሁ ይኑር አይኑር እኔ ጉዳይታ ወደ ቦታ እንሄዳለን ከዛ በኋላ እዛ ያለው ነገር ደግሞ እንትን ግን አንተ እዚህ ጨርሰን አረ ምንም ጨርሰው ነገር የለም ከዛ ያላችሁ ጨርሰው ምንድነው በህግ ምንም ነገር የሚሆን ነገር አይደለም አንተ የምትፈልገው ነገር ጠይቀን የምትፈልጉትን ገንዘብ ጠይቁ የምን ገንዘብ ነው በቃ ተዋሳው ገንዘብ ምንም ነገር ጠይቀን ችግር የለውም ገንዘብ ተሰጥተናችሁ
ገንዘብ እንሰጣለን የፈለከው ገንዘብ እንሰጣለን በቃ እሺ ገንዘቡን መንፈሱን የሚያወጣላችሁ ችግር የለውም ገንዘቡን ጠይቀን ገንዘብ አለን ገንዘብ አይቸግረንም እኮ እሺ በጥሬ ነው ወይስ በምንድን ነው በፈለከው ነገር ችግር አንተ የምትፈልገው ገንዘብ እንሰጣለን በቃ ፈለክ ቼክም እንጻፍልሃል ቼክም ያ ከአቅማችን በላይ ሆነ ስለዚህ ለኛም ልታስብ ይገባል እሺ ይኸውላችሁ እኔ እንደናንተ እጄ ሁሉ ነገሬ በደም ቆሻሻ አይደለም አሁን ምንም ጭቅጭቅ አልፈልግም ተነሱና ወደ ግን ምን ይላል ኧረ እባክህ አይደለም ምንም በእናትህ ባል ነገር ቀጥል ምንም እንትን የለውም ቀጥይ ምንም አይደለም ቀጥሉ ቁጡ ቀጥል ክፈት ውጣ ሳጅን ቀጥል ውጣ